ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ ያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 80 15 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። በአዲስ አበባ ከተማ በርካታ የንግድ ቤቶች ለጨረታ መቅረባቸው ተሰምቷል። የንግድ ቤቶቹ የት ይገኛሉ፣ መቼስ ይጀምራሉ የሚሉትን በዝርዝር እናደርሳችኋለን። ከአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የተላለፈ ጥብቅ የማስጠንቀቂያ መልእክት አለ፣ የምናደርሳችሁ ይሆናል። የፓስፖርት አገልግሎት ለማግኘት የፋይዳ ዲጂታል መታወቂያ ግዴታ መሆኑ ተነግሯል። መረጃውን እናጋራችኋለን። በአዲስ አበባ ያለውን የመሬት ወረራ ሙሉ በሙሉ መቆጣጠር ተችሏል መባሉንና ሌሎች በሰፊው የምንመለከታቸው ኢኮኖሚያዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የዕዳ ሽግሽግ ድርድሮችን ጨምሮ ሌሎች ተጓዳኝ የአሰራር ማዕቀፎችን በአፋጣኝ ማጠናቀቅ እንደሚገባ የገንዘብ ሚኒስቴር ገለጸም። ይህ የተባለው በዋሽንግተን ዲሲ እየተካሄደ ካለው የዓለም ባንክ ግሩፕና ዓለም አቀፉ የገንዘብ ድርጅት ዓመታዊ ስብሰባ ጎን ለጎን የኢትዮጵያ ልዑካን ቡድን በዓለም አቀፉ የሀገራት የዕዳ ዙሪያ ውይይት በተደረገበት ወቅት ነው። ስብሰባው በዓለም አቀፉ የገንዘብ ድርጅት IMF ዋና ዳይሬክተር ክሪስታሊና ጆርጂየቫና የዓለም ባንክ ፕሬዝዳንት አጃይ ባንጋ እንዲሁም በወቅቱ የቡድን 20 ሊቀመንበር በሆነችው ደቡብ አፍሪካ በጋራ የተመራ ነው ተብሏል። በዚህም በቡድን 20 የጋራ ማዕቀፍ የዕዳ ሽግሽግ ሂደት የሚገኝበትን ደረጃ በመገምገም የበለጠ ውጤታማ ለማድረግ መወሰድ የሚገባቸውን እርምጃዎች ያመላከቱ ሲሆን የዕዳ ማዕቀፉ ረጅም ጊዜ ቢወስድም ያለው ፋይዳ ወሳኝ ነው ሲሉ የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ተናግረዋል። ይህም በዛምቢያ፣ ጋናና አሁን ደግሞ በኢትዮጵያ የተደረጉት የተሳኩ የዕዳ ሽግሽግ ጥረቶች ማሳያ እንደሆኑ ሚኒስትር ዴኤታው ጠቅሰዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በማርች 2025 ከአበዳሪዎች ጋር በመርህ ደረጃ መስማማቷ የሚታወስ ሲሆን እንደ አውሮፓውያን አቆጣጠር በጁን 2025 ደግሞ የመግባቢያ ሰነዱ ዝግጅት እንደሚጠናቀቅ ደግሞ የገንዘብ ሚኒስቴር መረጃ ያመለክታል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በአዲስ አበባ ያለውን የመሬት ወረራ ሙሉ በሙሉ መቆጣጠሩን አስታወቀም። ቢሮው ይህን ያለው በተያዘው በጀት ዓመት የ9 ወር አፈጻጸም በዛሬው ዕለት ባቀረበበት ወቅት ነው። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በተያዘው በጀት ዓመት 9 ወራት 1.8 ሚሊዮን በላይ የማህበረሰብ ክፍሎችን ያሳተፈ የሰላምና ጸጥታ እንቅስቃሴዎችን ማድረጉን ገልጿል። በተጨማሪም መኖሪያ አካባቢዎችን ሰላማዊ ለማድረግ በተያዘው እቅድ መሰረት 33000 አዲስ ሰልጣኞች ወደ ማህበረሰቡ ተቀላቅለው እየሰሩ ስለመሆኑ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ተናግረዋል። እንዲሁም ከተለያዩ የጸጥታ አካላት ጋር በመተባበር ህገወጥ ነጋዴዎችንና ብልሹ አሰራርን ብሎም የጎዳና ላይ ንግዶችን መቆጣጠር መቻሉን የጠቀሱት ኃላፊዋ የመሬት ወረራና ተያያዥ ጉዳዮችን ሙሉ ለሙሉ
ለመቆጣጠር ተችሏልም ብለዋል። ኃላፊዋ አክለውም የኮሪደር ልማቱ ላይ ያሉ የሕግ ጥሰቶችን በተመለከተም ቅንጅታዊ አሰራርን በመትከል መሰራቱንና በ9 ወራቱ ግምገማ የተጀመሩ ስራዎችን ማጠናከርና በቴክኖሎጂ የተደገፈ አሰራርን በማስቀጠል ሕገወጥ ተግባራትን ለመቆጣጠር በቀጣይ በትኩረት መስራት እንደሚገባም ጠቁመዋል። የሞባይል IMEI ቁጥሮችን የሚቀይሩና የሌባ ተቀባይ ግለሰቦች በቁጥጥር ስር መዋላቸውን የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ገለጸም። ፖሊስ ባከናወነው ተከታታይነት ያለው ጥናት የሞባይል IMEI ቁጥሮችን የሚቀይሩና የሌባ ተቀባዮችን በቁጥጥር ስር አውሎ ምርመራ እያጣራባቸው መሆኑን ገልጿል። የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ይህን መነሻ በማድረግ ሚያዝያ 14 ቀን 2017 ዓ.ም በክፍለ ከተማው ወረዳ 8 ልዩ ቦታው ይርጋ ኃይሌ የገበያ ማዕከል አካባቢ ባደረገው ጥናት የሞባይል IMEI ቁጥሮችን የሚቀይሩና የተሰረቁ የሞባይል ስልኮች ገዝተው የሚሸጡ ወይንም የሌባ ተቀባዮችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ አስቀድሞ ከህብረተሰቡ የመጡ ጥቆማዎችን መነሻ በማድረግ ባደረገው ተከታታይነት ያለው የሌባ ጥናትም ተጠርጣሪዎቹ የተሰረቁ የሞባይል ቀፊዎችን ገዝተው ከመሸጥ ባለፈ IMEI ቁጥሮችን በመቀየር የወንጀል ድርጊት ውስጥ ተሳትፎ ማድረጋቸው ተረጋግጧል። ተገቢውን የፍርድ ቤት የመበርበሪያና የመያዣ ትዕዛዝ በማውጣትም በተከናወነው ኦፕሬሽን እስካሁን የተለያዩ ሞዴል ያላቸው 90 ስማርት ስልኮች፣ 7 ላፕቶፖችና 2 ዴስክቶፕ ኮምፒውተሮች፣ 14 ታብሌቶች፣ 6 ሃርድ ዲስኮች፣ 1 ኢንተርኔት ራውተርና የተለያዩ ኤሌክትሮኒክስ ዕቃዎችን ከ22 ተጠርጣሪዎች ጋር በቁጥጥር ስር አውሏል። ፖሊስ ተጨማሪ ምርመራን በማስፋት ሌሎች ተጠርጣሪዎችን በቁጥጥር ስር ለማዋል እንቅስቃሴ እያደረገ የሚገኝ ሲሆን በተለይም ደግሞ የጠፉ የሞባይል ስልኮች ከነጭራሹ እንዳይገኙ የስልኮቹን ባለ 13 ዲጂት መለያ IMEI ቁጥሮችን በመቀየር የወንጀል ድርጊት ውስጥ ተሳታፊ የሆኑ ግለሰቦች ላይም የሚደረገው ምርመራ ተጠናክሮ እንደሚቀጥል የክፍለ ከተማው ፖሊስ መምሪያ አስታውቋል። በአዲስ አበባ ከተማ የሚፈጸሙ መሰል ወንጀሎችን በመከላከልና ተፈጽመው ሲገኙም ህብረተሰቡ ለፖሊስ ተገቢውን መረጃ በመስጠት እያከናወነ የሚገኘውን ተግባር አጠናክሮ ሊቀጥል እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የግብር ከፋዩ የአሰራር ክፍተት ላይ ትኩረት በማድረግ ጭንብል በመልበስ የገቢ ሰብሳቢ መስሪያ ቤቱን ሰራተኞች በመምሰል ከሚሰሩ አጭበርባሪዎች ህብረተሰቡ ሊጠነቀቅ ይገባል ሲል የአዲስ አበባ ገቢዎች ቢሮ አሳሰበም። ቢሮው ከቅርብ ጊዜ ወዲህ አንዳንድ ግለሰቦች የገቢ ሰብሳቢ መስሪያ ቤቱን ሰራተኞች በመምሰል በሚጠቀሟቸው የማጭበርበሪያ መንገዶች ግብር ከፋዮችን ላልተገባ እንግልት ከመዳረጋቸውን ባሻገር በገቢ አሰባሰብ ስርዓቱ ላይ ታዊ ተጽዕኖዎችን በመፍጠር ላይ ይገኛሉ ብሏል። በተለይም ሐሰተኛ መታወቂያዎችን በመያዝ የሽያጭ መመዝገቢያ መሳሪያ ተቆጣጣሪ ሰራተኞችን መስለው የተለያዩ የንግድ ተቋማት ውስጥ በመግባት የተዛቡ መረጃዎችን በማሰራጨት በግብር ከፋዩ ላይ የተገኙ የአሰራር ክፍተትን መነሻ በማድረግ በአዋጅና መመሪያዎች በማስፈራራት ከታክስ ከፋዩ ጋር በመደራደር ገንዘብ የመሰብሰብ ስራ ላይ የተሰማሩ መበራከታቸውን አስታውቋል። በዚህም ሳቢያ ችግሩ ሰለባ የሆኑ ግብር ከፋዮች ለተቋሙ የስነ ምግባር ክፍል በስልክ እንዲሁም በ775 ነጻ የስልክ መስመር በመጠቀምና በአካል በመምጣት እየገለጹ መሆኑን ቢሮው ጠቁሟል። ጭንብል ለባሾችም ለማጭበርበር ከሚጠቀሟቸው የስራ ክፍሎች መካከል የታክስ መረጃና ሽያጭ መመዝገቢያ መሳሪያ ክፍል፣ የታክስ ኢንተለጀንስና ምርመራ ስራ ክፍል እንዲሁም የታክስ ቅሬታ ስራ ክፍል ይገኙበታል ሲል ቢሮው ገልጿል። በመሆኑም የንግዱ ማህበረሰብ ራሱን ከነዚህ ጭንብል ለባሾች ሊጠብቅ ይገባል ያለው የአዲስ አበባ ገቢዎች ቢሮ የቅርንጫፍ ጽህፈት ቤት ወይም ዋና መስሪያ ቤት የተሰጣቸውን መታወቂያ የያዙ መሆናቸውን ማረጋገጥ፣ ከመስሪያ ቤቱ የተሰጣቸውን ተገቢውን የመረጃ መሰብሰቢያ ቅጽ የያዙ መሆናቸውን ማረጋገጥና ድርጅቱ ላይ በአዋጅ በመመሪያ እንዲሁም የሚያስጠይቅ የአሰራር ጥሰት ተፈጽሞ ከሆነ ደግሞ መስሪያ ቤቱ ያስቀመጠው ቅጣት ተግባራዊ በማድረግ ከድርድር ይልቅ ተገቢውን የቅጣት ገንዘብ ለመስሪያ ቤቱ ገቢ በማድረግ ደረሰኝ በመቀበል ከአጭበርባሪዎች ራስን መጠበቅ እንደሚቻል ከቢሮው የተገኘው መረጃ ያመለክታል።
በአዲስ አበባ ከተማ አስተዳደር ከ1700 በላይ የንግድ ቤቶች ለጨረታ መቅረባቸውን የአዲስ አበባ ቤቶች ልማት ኮርፖሬሽን አስታወቀም። ኮርፖሬሽኑ በተለያዩ ክፍለ ከተሞች ተገንብተውና ተጠናቀው የ40/60 የጋራ ህንፃዎች ላይ የሚገኙ 1735 የንግድ ቤቶችን በግልጽ ጨረታ ወዳድሮ በሽያጭ ለማስተላለፍ እንደሚፈልግ አስታውቋል። የአዲስ አበባ ቤቶች ልማት ኮርፖሬሽን ለጨረታ ያቀረባቸውን የ40/60 ንግድ ቤቶች ተወዳድሮ መግዛት የሚፈልግ ማንኛውም ተጫራች የተዘጋጀውን የጨረታ ሰነድ መግዛት እንደሚችልም ገልጿል። በዚህም ቅዳሜን ሙሉ ቀን ጨምሮ ከሚያዝያ 20 ቀን 2017 ዓ.ም ጀምሮ ባሉት 21 የሥራ ቀናት በአካል በመቅረብ የማይመለስ 1000 ብር በመክፈል መግዛት ይችላሉም ተብሏል። ኮሚሽኑ የጨረታ ሰነድ የሚሸጥባቸውን ስፍራዎች ያስቀመጠም ሲሆን ከቀረቡት መካከል የቂርቆስ ክፍለ ከተማ አስተዳደር ጽሕፈት ቤት፣ የየካ ክፍለ ከተማ አስተዳደር ጽሕፈት ቤት፣ አራዳ ክፍለ ከተማ አስተዳደር ጽሕፈት ቤት እንዲሁም አቃቂ ቃሊቲ ክፍለ ከተማ አስተዳደር ጽሕፈት ቤትና የአዲስ አበባ ቤቶች ልማት ኮርፖሬሽን ምስራቅ ቅርንጫፍ ጽሕፈት ቤት ይገኙበታል ተብሏል። ቀጥለናል ውድ ተከታታዮቻችን። በመጨረሻም በዝርዝር ወደምንመለከተው መረጃችን ስንሸጋገር ደግሞ የፓስፖርት አገልግሎት ለማግኘት ከሚያስፈልጉ ሰነዶች መካከል ዋነኛና እንደ ግዴታ ማሟላት ካለባቸው መስፈርቶች አንዱ የፋይዳ ዲጂታል መታወቂያ መሆኑ ተነገረም። በዚህም ከሰኔ 1 ቀን 2017 ዓ.ም ጀምሮ የፋይዳ ዲጂታል መታወቂያን ለፓስፖርት አገልግሎት ከሚያስፈልጉ ዋና ሰነዶች ውስጥ በማካተት አገልግሎት ለመስጠት ያስችላል ዘንድ ከኢሚግሬሽንና ዜግነት አገልግሎት ጋር በትብብር ለመስራት ከስምምነት መድረሳቸውን ከኢሚግሬሽንና ዜግነት አገልግሎት የተገኘው መረጃ ያመለክታል። በመሆኑም በተለያዩ የሀገሪቱ ክፍሎች የፓስፖርት አገልግሎት ጥያቄ አቅርበው በመጠባበቅ ላይ ያሉ ግለሰቦችም ጭምር ፓስፖርት ለመውሰድ ሲመጡ የፋይዳ ልዩ ቁጥራቸውን በመያዝ QR ኮድን በወረቀት አትመው እንዲሁም ዲጂታል ኮፒውን በፋይዳ ID አፕሊኬሽን በኩል ይዘው መቅረብ እንዳለባቸው አገልግሎቱ አስታውቋል። በተጨማሪም ትክክለኛውን QR ኮድ የያዘ ሌላ አማራጭ ተጠቅመው ይዘው በመምጣት ብቻ አገልግሎት ማግኘት እንደሚችሉም ተገልጿል። አገልግሎቱ አክሎም የፓስፖርት አገልግሎቶች ከፋይዳ ዲጂታል መታወቂያ ጋር በመተሳሰራቸው አንድ ወጥ ደረጃ ያለውና የተናበበ መረጃ በብሔራዊ መረጃ እንዲኖር በማድረግ ከፍተኛ ሚና እንዳለውም ገልጿል። አሁን የፋይዳ ዲጂታል መታወቂያ በሁሉም አገልግሎቶች ማለት በሚቻልበት ደረጃ ማለትም በባንክ አገልግሎት፣ በትምህርት ቤቶች አገልግሎትና በተለያዩ አገልግሎቶች ላይ አስገዳጅና እንደ ግዴታ እየተወሰደ መጥቷል። ለአብነትም ሰሞኑን የትምህርት ሚኒስቴር በቀጣይ ዓመት ማለትም በ2018 ዓ.ም የግልም ሆነ የመንግስት ትምህርት ቤቶች ተማሪዎችን ሲመዘግቡ ያለ ፋይዳ ዲጂታል መታወቂያ መመዝገብ እንደማይችሉ መመሪያ መስጠቱ ይታወሳል። እንዲሁም የከፍተኛ ትምህርት ተቋማት በመጪው ሰኔ ለሚሰጡት የመውጫ ፈተና እንዲሁ የፋይዳ ዲጂታል መታወቂያ እንደ መስፈርት መወሰድ እንዳለበትም ለሁሉም ዩኒቨርሲቲዎች ደብዳቤ መላኩንና እኛም በገበያ ሚዲያ ወደ እናንተ ማድረሳችን አይዘነጋም። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ እያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 8015 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት